ተሰምቶኛል፣ በጣም አዝናለሁ ብሎ ራሱን እየወቀሰ ነበረ። እንግዲህ ረጅም ጊዜው ስላልሆነ ነው እንጂ ልትነግር ነበረ ብትለውም እሱ ግን በጣም ተጸጽቷል ማለት ነው። ያው ርብቃ እርጉዝ መሆኗን ከሷ ቢሰማ በጣም አሪፍ ነበረ። እሱ የሰማበት አጋጣሚ በጣም ያስጠላል ማለት ነው። ያው ርብቃ ጊዜው አይደለም ብላ ብታስብም በጣም ብዙ ልትነግረው የምትችልበት ጊዜያቶች ነበሩ። እሷ ግን ጊዜው አይደለም ብላ ብታስብም እሱ ግን አሁን ላይ እሷ እርጉዝ መሆኗን ሲሰማ በጣም ተደስቷል። የሰማበት ሁኔታና አሁን ደግሞ እሷ የለችም፣ ጠፍታለች። በዚህ ሁኔታ በመስማቱ በጣም ተበሳጭቷል ማለት ነው። ምክንያቱም ጠፍታለች። አሁን ያለችበትን ሁኔታ ስለማያቅ አሁን ልጄና ሚስቴ ወይኔ በጣም ሊጎዱ ወይም ደግሞ እነሱን ማጣት የለብኝም ብሎ በጣም እየተጨናነቀ ነው ማለት ነው። ያው ርብቃ ሲሰማ ላይ ቀበል ይችላል ብላም ሊሆን ይችላል ያልነገረችው። እሱ ግን አሁን በዚህ አጋጣሚ ራሱ ሰምቶ በጣም ተደስቷል ማለት ነው። ከሱ ልጅ እንዳለው ሲሰማ ምንም ነገር ቅርም አላለውም። እሷ ግን ያው ጊዜ አይደለም ብላ ብትደብቀውም ርች ግን በጭንቀት ውስጥ ሆና እርጉዝ እንደሆነች ነግረዋለች ማለት ነው። ሌላው እንግዲህ የርብቃ ጉዳይ ነው። ርብቃ አሁን ምንም የት እንደገባች ራሱ አይታወቅም፣ የት እንዳለች አይታወቅም። ምንም ማድረግ አልቻሉም። ለፖሊስም አመልክተው ነበር። ፖሊስም እስካሁን ድረስ ምንም የሰጣቸው ፍንጭ የለም። እዚህ ገባው የሚባል ዱካ ራሱ ሊገኝ አልቻለም ማለት ነው። ያው እዩና እናትየዋ ማለትም ማሚቴን ብንጠረጥራቸውም እነሱ ግን አሁን ላይ ምንም ፍንጭ እየሰጡን አይደለም። ማሚቴንም እንግዲህ የርብቃን ካየሽ ብሎ አቤል ቢጠይቃትም እሷ ግን እንዳላየች ነግረዋለች። አሁን ላይ ግን አቤል በጣም ተጨንቋል ማለት ነው። ምክንያቱም ያለችበት ቦታ ምንም ነገር አይታወቅም። የት ነች? ምንም አድራሻ ራሱ የለም። እዚህ ገባውም የምትልበት ነገር የለም። እሷ ግን ያው ታስራና ታግታ ነው እያየናት ያለ ነው። አጋቹም ሰውዬ ምንም ድምጽም አያወጣም። ለምን እንደወሰዷት ራሱ ምክንያት የለም። ትንሽ ግራ የሚያጋባ ነገር ነው ያለችበት ሁኔታ ራሱ በጣም እሷ ልቀቁኝ ባካችሁ ሊሄድበት ብትልም ሊለቋትም አልቻሉም። እንግዲህ ርብቃን ማን እንደወሰዳት እስካሁን ድረስ ምንም ፍንጭ ራሱ ልናገኝ አልቻልንም ማለት ነው። ያው እዩ ይሆናል ብለን ነበረ። እዩም እንግዲህ ያው ከነሱ ጋር እየተጨነቀና እየተቸገረ ነው ያለው። እንግዲህ መጨረሻ ላይ ማን እንዳገታት ማወቃችን አይቀርም። አሁን ላይ ግን ምንም አይነት ፍንጭ የለም። ማሚት የሚያው እንግዲህ እዩን አንተ አግታት እንደሆነ ብላ በጥርጣሬ ብትጠይቀውም እንዴት እንደዚህ ታስቢያለሽ? እኔ የዚህን ሀል እኮ ጨካኝ አይደለሁም። እሷን የማግትበት ምንም ምክንያት የለኝም። ወረቀቱን እፈልገዋለሁ። ወረቀቱ ግን ስለ ወረቀቱ ግን እሷ የምታውቀው ጉዳይ ስለሌላትና ስለማይመለከታት እሷን የማግትበት ምክንያት የለኝም ብሏታል ማለት ነው። ያው እሷ እንግዲህ እዩን ጠርጥረዋለች ማለት ነው። ያው እሱ የሚፈልገው ነገር ስላለ በተዘዋዋሪ ምናልባት ከወረቀቱ ጋር ርብቃ ግንኙነት ካላትና እሱ ደግሞ ይሄንን ካወቀ ሊያግታት ይችላል ብላ ለብቻው ጠርታ ብትጠይቀውም እንደዚህ ማሰብ አልነበረብሽም፣ እኔ ምንም የማውቀው ነገር የለም ብሎ እንቅጩን ነግሯታል ማለት ነው። ያው እንግዲህ ማሚቴ እዩን ጠርጥረዋለች ማለት ነው። ያው እንግዲህ ርብቃን ይሄ ሰው ሊወስዳት ይችላል ብለን ለመገመት ራሱ በጣም አዳጋች ሆኖብናል ማለት ነው። ያው እንግዲህ የጠረጠርናቸው ሰዎችም እስካሁን ድረስ ምንም ፍንጭ እየሰጡን አይደለም። አሁንም ድረስ እንደታገተችና የት እንደገባች ራሱ ምንም አይታወቅም። እነሱም እንግዲህ ግራ እንደገባቸው ናቸው ያሉት። ማሚቴ ምናልባት ብለን ነበረ። እሷም አሁን ላይ ምንም አይነት ፍንጭ የለም፣ ምንም አይነት ምልክት የለም። እንግዲህ ማሚቴ ርብቃን አላገተቻትም ማለት ነው። እንግዲህ ማሚቴ እንደውም ግራ ገብቷት አንደኛ ያው እዩን አግታት እንደሆነ ብላ እሱ ስትጠይቀው አላየውም ብሏታል። እሷ እንደውም ግራ ገብቷት ወላ አዙን ርብቃ ስትወጣ አይተሻታል ወይ ብላ አዙን ራሱ እየጠየቀቻት ነው ያለችው ማለት ነው። ስለዚህ ማሚቴ ጋር የነበረው ጥርጣሬ በአንጻሩም ቢሆን እሷ አላገተቻትም ብለን እንድናስብ አድርጎናል ማለት ነው። ምክንያቱም ይህንን ብታደርግ ኖሮ ምናልባት ሌሎችን ላትጠረጥር ትችል ነበረ። አሁን ላይ ግን የርብቃን አይተሻል ወይ ብላ አዙን ብትጠይቃትም አዙ ግን እኔ ያላየኋትም ግን ከእዩ ጋር ክላስ ውስጥ እንደነበረች አስታውሳለሁ፣ ሌላ ማስታውሰው ነገር የለም ብላ ብትላትም እንግዲህ ማሚቴም ግራ ገብቷታል ማለት ነው። ያው እንደ እናት እንደ ጭንቀት እንደ ቤተሰብ ብዙም ባትጨነቅላትም ግን ሊያረጉ ይችላሉ ብላ ያሰበችውን ሰው እዩን ጠርጥራው ጠይቀዋለች። እሱም አላየም ብሏል። አዙንም ካየሻት ብላ ጠይቃታለች። አዙ ምንም የምታውቀው ነገር የለም። እንግዲህ ማሚቴ በአንጻሩ አላገተቻትም ወደሚለው ነገር ወደሚለው ሀሳብ መተናል ማለት ነው። ምክንያቱም እሷም ያው እየፈለገቻት ነው። በእርግጥ ብዙም አልተጨነቀችም። የእሷ መጥፋት ብዙም አላሳሰባትም። ግን ደግሞ ሊወስዷት ይችላሉ ብላ ያሰበችውን ሰዎች
ጥያቄ ጠይቃቸዋለች ማለት ነው። እንግዲህ የርብቃን ያገተው ሰውዬም ያው እሷ ለምና የአቤልን ድምጽ እንኳን ቢሆን አሰማኝ ብላ አስደውላ ያው ምንም እንዳትናገር ቃል ካስገባት በኋላ እንግዲህ አቤል ጋር ደውላለች። እዚህ ጋር ግን እና አቤል ቆም ብሎ ቢያስቡ ያንን ስልክ ለፖሊስ ይዘው ሄደው ያለችበት በቀላል መታወቅ ይችል ነበረ። እነሱ ግን ያው ስልኩንም በግድ ነው ያነሳው አቤል ማለት ነው፣ የሌላ ሰው ስልክ መስሎት። መጨረሻ ላይ ግን እንግዲህ ድምጽም ሳታሰማ የእሱን ድምጽ ብቻ ሰምታ ማለት ነው ያው ሄሎ እንዳትይ ብሏት፣ እሱ ግን ሄሎ ሄሎ ቢልም ምንም መልስ የለውም። ከአንዴም ሁለቴ ደውሎ እንግዲህ ድምጹን እንድትሰማው አድርጓታል ማለት ነው። ያው ርብቃም እንግዲህ አቤል ያድነናል ብላ እየጠበቀች ነው ያለችው ከልጇ ጋር ሆና እንግዲህ አይዞህ ልጇ በሆዷ ውስጥም ቢሆን አይዞህ ልጄ አባትህ መጥቶ ያድነሃል ብላ ራሷን እያጽናናች ነው ያለችው ማለት ነው። እንግዲህ ታጋቹ ራሱን ሸፍኖ ነው አያወራም፣ ምንም ነገር ጥቁር በጥቁር ነው የለበሰው። ምንም አይነት ይሄ ነው ልንለው የማንችለው ሰው ስለሆነ አሁን ላይ እንግዲህ ርብቃን ያገታ ሰው ማን እንደሆነ ምንም አይነት ፍንጭ ማግኘት አልቻልንም ማለት ነው። ሪችም እንግዲህ በጣም ግራ ስለገባትና ስለጨነቃት ምናልባት ርብቃና ማሚቴ ተጣልተው ድንገት እሷ ስለተናገረቻት ከፍቷት ጥላ ወጥታ እንደሆነ ብላም ራሷን እያጨናነቀች ነበረ። ለአቤልም ስትነግረው እንግዲህ አቤል ቢያንስ ይሄ ነገር ቢፈጠር ርብቃ ለኔ ትነግረኝ ነበረ፣ ይሄ ነገር የተፈጠረ አይመስለኝም፣ የሆነ ነገር ቢኖር ነው እንጂ ከማሚቴ ጋር ብትጣላ ኖሮ ቢያንስ ለኔ አሳውቀኝ ነበረ የምትወጣው፣ ይሄ ነገር የሆነ አይመስለኝም ብሎ እንትን ቢላትም ያወርችም እኔ ግራ ስለገባኝና ስለጨነቀኝ ነው የማሚቴ ነገር ምንም ደስ እያለኝ ስላልሆነ ነው እንጂ ነገሩማ እንደዛ ሊሆን እንደማይችል እኔ መጠርጠሬም አይቀርም ብላ ያው ባህስ ብላለች ማለት ነው። ምክንያቱም የማሚቴ አኳኋን አሁን ላይ ሁሉንም ሊያስጠረጥር የሚችል ነው። እሷ ታረገዋለች ብሎ ሁሉም ሰው ሊጠረጥር የሚችል ነው። ግን ማሚቴ ደግሞ ምንም እንደማታቅ ቢጠይቋትም ምንም ነገር እንደማታቅ ተናግራለች ማለት ነው። ስለዚህ ርብቃ እንግዲህ ምን ላይ እንዳለች ወይም ደግሞ ርብቃን ማን እንዳገታት እንግዲህ በጣም የአሳሳቢ ጉዳይ ነው። በእርግጥ አፏን፣ አይኗን፣ እግሯን፣ እጇን፣ አፏን ሁሉም ነገር ታስራ ነው ያለችው። ሲያሳየን እንደዛ ነው። አንድ ቤት ውስጥ ተዘግቶባት ነው ያለችው። ልቀቁኝ ብትልም ሊለቋት አልቻሉም። እንግዲህ ያው እስካሁን ርብቃን ማን እንዳገታት ምንም እና አቤል ፍንጭ ሊያገኙ አልቻሉም ማለት ነው። በስተ መጨረሻም እንግዲህ ሲደውል የነበረው ስልክ ማለትም ድምጽ ባይኖረውም ከአንዴም ሁለቴ ደውሎ የነበረው ስልክ ርብቃን ያገታት ሰውዬ እንደሆነ ተረጋግጧል ማለት ነው። ያው ምክንያቱም ደውሎላቸው አቤልን አናግረዋለች። ያለችበትን ሁኔታና በምን ሁኔታ ላይ እንዳለች የት ሰፈር እንዳለች ባታቅም ግን አይኗ ታስሮ ለአቤል ደውላለት ናና አድነኝ ብትለውም አቤል ግራ ገብቶት እንግዲህ የት ነው ያለሽው ያለሽበትን ንገሪኝ ብላትም እሷ ግን ያለችበትን ስለማታቅ ምክንያቱም አግተዋታል፣ አይኗንም አስረዋታል። ስለዚህ እነማን እንደሆኑ ወይም ደግሞ የቱ ጋር እንዳለች አላወቀችም ማለት ነው። ግን ለማንኛውም ለአቤል ደውላላት መጥቶ እንዲወስዳትም ነግረዋለች። ሰዎቹም እንግዲህ አቤል በስልክ ሊያናግራቸው ሲሞክር እነሱም ስልኩን ዘግተውበት ያው ግራ አጋብቷቸዋል። መጨረሻ ላይ እንግዲህ ለአቤል ቴክስት አድርገውለት ያለችበትን አድራሻውን ጽፈውለት ርብቃን ሄደው እንዲያድኗት አድርገዋል። እንግዲህ መጨረሻ ላይም ቢሆን አቤልና ኢዩኤል ርብቃን አግኝተዋታል ማለት ነው። ምክንያት ግን እዚህ ጋር ማን እንዳረገው ማን እሷ ላይ እንደዚህ እንዳደረገ ምንም አይነት ፍንጭ የለም። እሷም ያየችውም የምታውቀውም ነገር የለም። በጥቁር መኪና ብቻ አምጥተው እዛ ጋር እንደ ጣሏት እነማን እንደሆኑ ወይም ደግሞ ምን እንደሚፈልጉ ራሱ በግልጽ የሚታወቅ ነገር የለም። እሷም ደጋግማ ምንድነው የምትፈልጉት ብላ ስትጠይቃቸው ምንም መልስም አልሰጧት። ለማንኛውም ርብቃ ምንም ሳትሆን ሳትጎዳና ምንም ሳትሆን ወደ ቤቷ ተመልሳለች ማለት ነው። አቤልና ኢዩኤል አግኝተዋታል ማለት ነው። ያው ቤትም ከመጣች በኋላ እንግዲህ ስላለው ነገር ምንም ባትናገርም እንግዲህ ርብቃ አንድ ነገር የሆነ በእጇ ላይ የሆነ ብራስሌት ነገር ይዛ ነበረ። ያንን የያዘችውን ብራስሌት ደግሞ ማሚቴ ስታዩ በጣም ደንግጣለች ማለት ነው። እንግዲህ ይሄ ነገር የሚያሳየው ከዛ ከእገታው ጀርባ ማሚቴ ልትኖር ትችላለች ወደሚል ድምዳሜ አድርሶናል ማለት ነው። ምክንያቱም እጇ ላይ ስታየው ብራስሌቱን ማሚቴ በጣም ደንግጣለች። እንግዲህ ስለዚህ ባይታወቅባትም ያው ርብቃን ያገተቻት ማሚቴ ልትሆን ትችላለች።